Venezuela's president has repeated appeals for peace at a rally in the capital. የአሜሪካና ቬንዙዌላ ጉዳይ አሁንም መርገብ አልቻለም። ግንኙነታቸውም ውስብስብና ይገመት ኮምፕሌክስ ኤንድ ቮላታይል ሆኖ ቀጥሏል እየተባለ ነው። ማዱሮ ባርነትን የሚያስቀጥል ሰላም ሀገራቸው እንደማትቀበል ማስጠንቅቀዋል። ትራምፕም ለማዱሮ ስልጣኑን አስረክበው ወደ ፈለጉት ሀገር መሄድ ይችላሉ ሲሉ መናገራቸው በሁለቱ ፕሬዝዳንቶች መካከል ሰጥ አገባው እንዲከር አድርጎታል። በሺዎች የሚቆጠሩ የማዱሮ ደጋፊዎች የአሜሪካን ወታደራዊ ጣልቃ ገብነት አንቀበልም ሲሉ በአደባባይ ተቃውሟቸውን አሰምተዋል። ማዱሮ ለትራምፕ በተደጋጋሚ ስልክ እየደወሉ ለሰላም ውይይት ቁርጠኛ መሆናቸውን ተናግረው ለሕዝባቸውና ለሀገራቸው ደህንነት ግን ፍጹም ታማኝ ከመሆን እንደማያፈገፍጉ አቋማቸውን አስቀምጠዋል። የካራካስና ዋሽንግተን ውዝግብ ተካረዋል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በፈረንጆች 2020 በማዱሮና ከፍተኛ ኃላፊዎች ላይ ቃታቸውን እንደሳቡም ይነገራል። ለዚህ ምክንያታቸው የእጽ ዝውውር፣ ሽብርተኝነትን፣ ናርኮ ቴሮሪዝምን በማስፋፋት በሚል ነበር። ማዱሮን ለያዘላቸው $15 ሚሊዮን እንደሚሰጡም ቃል ገብተው ነበር ዶናልድ ጄ ትራምፕ። አሁን ላይ በሁለቱ ሀገራት የሚታየው ፍጥጫም የእጽ ዝውውር ወንጀልን በማስፋፋት ብቻም አይደለም፣ ሉዓላዊነትን የመዳፈር ብሔራዊ ክብርን የመናድ አዝማሚያ ነውም ተብሏል። Venezuela has condemned President Trump's warning that its airspace should be considered closed. ሀገራዊ ጸጥታ እንዲደፈርስ ትራምፕ ትንኮሳ ፈጽመዋል በሚልም ኒኮላስ ማዱሮ ሞሮስ አቤቱታቸውን ማሰማታቸውን ቀጥለውበታል። ብዛት ያላቸው የቬንዙዌላ ነዋሪዎችም የትራምፕን ጣልቃ ገብነት በመውገዝ ሰልፍ ማድረጋቸው ተዘግቧል። ቬንዙዌላ በእጽ ዝውውር የተነሳ በፈረንጆች 2017 የአውሮፓ ህብረትና ካናዳ ማዕቀብ ተፈጻሚ እንዲሆንባት አድርገው ነበር። ትራምፕም በዚሁ ዓመት ከማዕቀብ መጣል በተጨማሪ ቬንዙዌላ ከአሜሪካ ጋር እንዳትገበያይ ትዕዛዝ አስተላልፈዋል። በፈረንጆች 2018 ደግሞ ከብድር እንድትከለከል አደረጉ። የነዳጅ ክምችት በቬንዙዌላ በከፍተኛ ሁኔታ መኖሩም አሜሪካ በጉዳዩ ላይ ትኩረት እንዲኖራት አድርጓል ይላሉ ፖለቲከኞች። ባለፉት ወራት ዶናልድ ትራምፕ ወታደራዊ ጥቃት ማድረሳቸው ከቬንዙዌላ ጋር ከፍተኛ ግጭት ውስጥ እንደገቡ ተንታኞች ይናገራሉ። ኒኮላስ ማዱሮ ሞሮስ ራሳቸውን ከታዋቂዋ አሜሪካዊት አቀንቃኝ ታይለር ስዊፍት በላይ በአሜሪካ ምድር ዝነኛ እንደሆኑ ይናገራሉ። ማዱሮ ከትራምፕ ጋር ትከሻ መለካካት እንደ ትልቅ ጀብድም ቆጥረውታል አሰኝቷቸዋል። በተለይ በካሪቢያን ባህር አቅራቢያም የአሜሪካ ግዙፍ የጦር መርከቦች መጠጋታቸውና ህዝቡም ድጋፍ ስለሰጣቸው የትራምፕን ከስልጣን ይውረዱ ጥያቄ በንቀት ተመልክቶታል ነው የሚባለው። ለዛም ይመስላል ከዋሽንግተን የሚመጡ መግለጫዎችን ከጉዳይ የማይቆጥሯቸው ማዱሮ በሺዎች የሚቆጠሩ የአሜሪካ ወታደሮችና በካሪቢያን አካባቢ ዩኤስኤስ ጀራርድ ፎርድ የተሰኘችው ጦር ጫኝ መርከብ በቀጠናው መኖሯ ውጥረቱን እንዳባባሰውም እየተነገረ ነው። ትራምፕ የጸጥታ ካቢኔያቸውን በዋይት ሀውስ ሰብስበው በቀጣዩ በቬንዙዌላ ምን ማድረግ እንዳለባቸው መወያየታቸውም የካራካስን መንግስት አስቆጥቷል። ማዱሮ ድጋፍ ለማድረግ ለወጣው ህዝብ መልእክት አስተላልፈዋል። ሰላም እንፈልጋለን፣ ግን ሉዓላዊነትን፣ እኩልነትና ነጻነትን የማይጋፋ ሰላም ሲሉ ተደምጠዋል። ባርነት አዘል ሰላምና የቀኝ ገዢዎችን ጫና መቼም እንደማንቀበል ወዳጅም ጠላትም ይስማልን ሲሉ ፕሬዚዳንት ማዱሮ መረር ያለ መግለጫም ሰጥተዋል። የትራምፕ አስተዳደር በካሪቢያን ቀጠናም የጦር ኃይሉን ማደራጀት በእጽ አዘዋዋሪ ሰበብ የማዱሮን መንግስት ለመገልበጥ ጥረት እያደረገ ነው የሚል ስሞታም ቀርቦበታል። በዚህ ቀጠና 15,000 ወታደሮች መስፈራቸውም ሁኔታውን የበለጠ ውስብስብ አድርጎታል። ሁለቱ ሀገራት ወደ ግዙፍ ጦርነት እንዳይገቡም ስጋት ከወዲሁ እየጋረጠ ነው። የአሜሪካ መንግስት የማዱሮን አስተዳደር የህገወጥ እጽ አዘዋዋሪዎች ቡድን መሪ ነው ሲልም ይከሳል። የትራምፕ አስተዳደር ከባለፈው መስከረም ጀምሮ በካሪቢያንና ፓሲፊክ ባህር እጽ ተሸካሚ ጀልባዎች ላይ 21 ጊዜ ጥቃት ፈጽሟል፣ የ83 ሰዎች ህይወት እንዲያልፍ ሆኗል ስትል ካራካስ ትከሳለች። ክስተቱም አሁን ላለው የዋሽንግተንና ካራካስ ፍጥጫ እንዲፈጠር በር ከፍቷል። አንዳንድ የፖለቲካ ተንታኞች ትራምፕ በቬንዙዌላ እጃቸውን ያነሱት በእጽ አዘዋዋሪዎች ሰበብ ቢመስልም ዋናው ግን የካራካስን መንግስት ማስወገድ፣ የተፈጥሮ ሀብት መቆጣጠር፣ በተለይ ነዳጅ ዘይትን ጨምሮ ውድ ማዕድናትን ለመውሰድ ሀሳብ እንዳላቸው የብዙዎች ግምት ከሆነ ዋላ ደር ብሏል። ዋሽንግተን የስነ ልቦና ሽብር እየፈጠረች ነው። 22 ሳምንታት ወረራ ፈጽማለች። እነዚህ 22 ሳምንታት ለቬንዙዌላ ከባድ ናቸው። ህዝቡም ሀገሩን ከወራሪዎች ለመከላከል አደባባይ ወጥተዋል ሲሉ የተናገሩት ማዱሮ አሜሪካም ከዚህ ድርጊቷ እንድትቆጠብ በብርቱ አስጠንቅቀዋል። ሮይተርስ የዜና ወኪል 4 ምንጮችን ጠቅሶ እንዳስነበበው ትራምፕ ለማዱሮ ደውለው ከካራካስ ቤተሰቦቻቸውን ይዘው የሚወጡ ከሆነም የወንድ በር እንደሚከፍቱላቸው በስልክ መወያየታቸውን ይፋ አድርጓል። አክሎም ለሙሉ ቤተሰባቸው ህጋዊ ጥበቃ እንደሚሰጡ፣ አሜሪካም የጣለችው ሁሉም ማዕቀብ እንደሚነሳ፣ በዓለም አቀፉ የወንጀለኞች ፍርድ ቤትም እንዳይቀርቡ እንደሚያደርጉ ትራምፕ መናገራቸውን ሮይተርስ ዘግቧል። ማዱሮ በበኩላቸው ከትራምፕ ጋር ስለነበራቸው ቆይታ ሲጠየቁ ጥሩ መጥፎም አልነበረም ሲሉ መግለጻቸው አንዳች ፖለቲካዊ ትርጉምን አዝሏል ይላሉ ፖለቲከኞች። ሌላው ትራምፕ በስልክ ቆይታቸው አሜሪካ በሰብአዊ መብት ጥሰት፣ በእጽ አዘዋዋሪነትና ሙስና የተከሰሱ 100 የቬንዙዌላ ባለስልጣናት ክሳቸው እንደሚነሳላቸው መናገራቸውን ነው። ትራምፕ በበኩላቸው ከማዱሮ የቀረበላቸውን ጥያቄ ውድቅ ማድረጋቸውን ብሎም በሳምንት ውስጥ
ውስጥ ማዱሮ ወደ ፈለጉት ሀገር እንዲሄዱ ማድረግ እንደሚችሉ መግለጻቸው ይህም እስከ ዓርብ እንደሚሆን እንዲሁም ቅዳሜ የቬንዙዌላ አየር ክልል እንደሚዘጋ ቀነ ገደብ ማስቀመጣቸው በካራካስና በዋሽንግተን መካከል ውጥረት አንግሷል። ይህ ዘገባ ግን ከዋሽንግተንና ካራካስ ባለስልጣናት በይፋ መግለጫ ባይሰጥበትም ሮይተርስ ግን ከውስጥ ምንጭ አገኘሁት ያለውን መረጃም አጋርቷል። እንደ ፖለቲካ ተንታኞች ይህ የትራምፕ ሐሳብ በማዱሮ መንግስት ላይ ከባድ ስለት መውደቁን የሚያሳይ ነው ብለውታል። አንድም ማዱሮን የሚቀበሉ ሀገራት እየመረጡ ሊሆን ይችላል፣ አንድም ይበልጥ አለመረጋጋት ተፈጥሮ ቬንዙዌላ የሽብርተኞች ቡድን መፈንጫ እንዳትሆን፣ አንድም ከዚህ በፊት ሲያደርጉ እንደነበረው ትራምፕ ወታደር በማዝመት ማዱሮን ለማስወገድ አዝማሚያም እያሳዩ መሆኑን አመላካች ነው ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ። በሌላ በኩል መረጃዎች እንደሚያሳዩት ደግሞ ከ2013 ጀምሮ በካራካስ ላይ መንግስታቸውን ዘርግተው የሚገኙት ማዱሮ ትራምፕ ወደ ስልጣን ከመጡ ጀምሮ ትንቅንቅ ላይ ናቸው። ማዱሮ ባለፈው ዓመት ዳግም መመረጣቸውን ተከትሎ አሜሪካና አውሮፓ ምርጫውን ሕግን ያልተከተለ ነው በሚል ሲወቅሷቸው ቢከርሙም ኒኮላስ ማዱሮ ሞሮስ ጀርባቸውን በመስጠት ቬንዙዌላን መምራታቸውን ቀጥለውበታል። ሌሎች የፖለቲካ ተመልካቾች ደግሞ ማዱሮ ትራምፕ እንደፈለጉት ከስልጣን ሊወርዱ የሚችሉበት እድል ጠባብ መሆኑን ነው። We want peace, but peace with sovereignty, equality, freedom. ለዚህም እንደማሳያ አሁን ላይ የተቀጣጠለውና አሜሪካን እንደ ወራሪ በመቁጠር የወጣው ህዝብ ለማዱሮ ደጀን ሊሆን ስለሚችል ትራምፕ ማዱሮን በጥገኝነት ወደ ሌላ ሀገር ለመስደድ ሊቸገሩ ይችላሉ ሲሉ፣ ሌሎች ደግሞ ትራምፕ ብዙ ተቃዋሚ ያላቸው ማዱሮን በመፈንቅለ መንግስት ሊጥሏቸው እንደሚችሉ ግምታቸውን ያስቀምጣሉ። የአልጀዚራ ዘጋቢዋ ትሬሳ ቦ ከኮሎምቢያ ቬንዙዌላ ድንበር አካባቢ ከምትገኘው ኩኩታ እንደዘገበችው ማዱሮ በካራካስ የታዩት ትራምፕ ሀገር እንዲለቁ ቀነ ገደብ ማስቀመጣቸውን ተከትሎ ተሰዷል የሚል ጉርምርምታ በሀገሬው ህዝብ ዘንድ መሰማቱን ተከትሎ ነው ብላለች። አብዛኞቹ የቬንዙዌላ ነዋሪዎችም የሲሞን ቦልቬርን ድልድይ እያቋረጡ ወደ ኮሎምቢያ እየሄዱ መሆናቸው፣ ለዚህ ምክንያታቸው ደግሞ ትራምፕ ወታደራዊ ጥቃት ሊወስዱ ይችላሉ መባሉን ተከትሎ ነው ስትልም አክላለች። ቴሬሳ ቦ አሁን በቬንዙዌላ ላይ እጃቸውን የቀሰሩት ዶናልድ ትራምፕ ለ12 ዓመታት በጠንካራ መዳፍ ካራካስ ላይ ነግሰው የኖሩትን የ63 ዓመቱንና የተባበሩት ሶሻሊስት ፓርቲ መሪ የሆኑትን ኒኮላስ ማዱሮ ሞሮስን ማስወገድ ይሳካላቸው ይሆን የሚለው ወደፊት የሚታይ ይሆናል።